ለምንድነው ታዲያ የርግብ ልጅነት አምኖ መቀበል የከበደ? አላውቅም ብቻ ስሜቴ ሐናን እንጂ እርግብን አልወደዳትም። እማዬ ግን ሐናን ሳይሆን እርግብን ነው የወደደቻት። ባክሽ እሷን ተያት ግትር ስለሆነችና ማመን ስለማትፈልግ ነው እንጂ ይሄኔ ልቧ የሚነግራት ተቃራኒው ነው። ዶክተር ከመረጃ በላይ ኮሊና የሚባል ነገር አለ። እኔ ላይ ይሆን ያለውን ነገር እያወቅ ከሆነ ዝም ያልከው ነገር እንቅልፍ ታጣበታለህ። ይሄ የግል ሆስፒታል ነው፣ ለትርፍ ነው የተቋቋመው። ወይዘሮ ሜላት የጨከነችብሽን ሆስፒታሉ ያዝንልኛል ብለሽ የምታስቢ ከሆነ ተሳስተሻል። እኔ ማንንም እርዳታ የምፈልግ ልጅ አይደለሁም። ከዚህ በላይ እንዴት ትጫወቱብኝ? እማዬ ካንቺ ባላቅም ግን ካና ጋር ያዛችሁት ፍክክር ተገቢ አይደለም። ታዲያ ያናገርኩ ወዴት ነው የምትሄደው? በጣም ይቅርታ እማዬ፣ ከዚህ በላይ ከተነጋገርን ክፉ ቃላት ልናገር እችላለሁ። ብገባ ነው የሚሻለኝ። ደስታ ውስጥ እኮ ምን እንደምል ግራ ገባኝ። አምላኬንስ እንዴት ይሆን የማመሰግነው? እሱ እኮ ለሰራው ስራ ምስጋና አይፈልግም። አንዴ ንስቲ ወይዘሮ ሜላትም ሆነ አቶ መስፍንም ሆነ የአባቷ የሃና አባት ህክምና ምን አይነት እንደሆነና ምን ያህል ብር እንደፈጀ እንዴት እንደዚህ ብር ሊፈጅ ቻለ የሚለውን ጥያቄ ለዶክተሩ አላነሱበትም። ምናልባት አቶ መስፍን የሚባለው የሃናን አባት የቀረውን ህክምና መክፈል እንደሚፈልግ ነው ያነሳው ማለት ነው። ግን እዛ ጋር እኛን ሰስፔንስ ሊያደርገን የነበረው እንዴት ይሄ ሁሉ ብር ሊመጣ ቻለ? እኔ የተማርኩ ሰው ነኝ እና ለየት ያለ አስተሳሰብ ነው ያለኝ ብሎ ዶክተሩን ሲያናግረው ትንሽ ለየት ያለ ነገር ያወራል ብዬ ጠብቄ ነበረ ከአቶ መስፍን። ለምን ይሄን ሁሉ ብር እንዴት ሊወጣ ቻለ? ምን አይነት ህክምና ነው ሲደረግላቸው የነበረው? እናም መድኃኒቱ እንዴት ይሄን ያህል ሊወደድ ቻለ የሚለውን ጥያቄ ደራሲው እንዴት አቶ መስፍንም እንዲሁም ወይዘሮ ሜላት እንዲያነሱ ለምን አላደረገም? አንድ ጥያቄ ብያለሁ። ሰላም ጤና ይስጥልን በየዓለም ዳርቻ ያላችሁ እህትና ወንድሞቼ ሰላማችሁ ይብዛልኝ። ስለ ኖላዊ ድራማ የተሰማንን ሐሳብና አስተያየት እንሰጣለን። እናንተም ሁላችሁም የተሰማችሁን ሐሳብና አስተያየት ስጡ። ቪዲዮን ላይክ በማድረግ እንጀምር። ተምቹም እንግዲህ በመጨረሻም እንግዲህ ያልጠበቅነውንና ያላሰብነውን ነገር ሚስጥሩን በሆዱ ይዞት እንደቀረ ሳይሆን ለአሴር ሊነግረው እንግዲህ አስቦ ነግሮታል ማለት ነው። አሴርም ሲያፋጠው ሳያስበው ያወራው ተምቹ ነገር አሴርም በውስጡ አብሰልስሎ ምንድነው ብሎ በግድ ሲጠይቀው ተምቹም እንግዲህ ሚስጥሩን ነግሮታል። ዋናው ነገር ግን ደስ ያለኝ ነገር ተምቹ ሚስጥሩን መናገሩ ለጓደኛው ለአሴር ትልቅ ነገር ነው። ግን አሴር ከዚህ በኋላ ለሃና ይሄንን ሚስጥር ይነግራታል ወይስ አይነግራትም? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። ይነግራታል ብላችሁ ታስባላችሁ? ለምን አሴር አሁን ባለችበት ሁኔታ እንደዚህ ይሄን ያህል ፌር ተሰርቶባቸው ሃና ምንም በማታቀው እዚህ ጉድ ውስጥ እንደገባች ይነግራታል ብዬ አላስብም እንደኔ አመለካከት። ምናልባት ተምቹ እንግዲህ ከእንደገና አሴርን ይቅርታ ለማለት ፊልሙን ያራዝሙታል ብዬ አስባለሁ። አሴርም ሚስጥሩን ሳይናገር ተምቹም ሃና ጋር የመጣ ከአሴር ጋር አስታርቂኝ ያለ ካልሆነ ደግሞ አሴር መልሶ እንደገና በማሰብ ተምቹን እነዛ ሰዎች እነማን ናቸው ፎቶና መስቀሉን እንድሰርቅ ያደረጉ የሚለውን ጥያቄ ከመጣበት ተምቹን መልሶ ማናገሩና ያን ጉዳይ ለማወቅ ሊያጣራ ይችላል ብዬ አስባለሁ። ለምን ዋናውን እውነት እንግዲህ አሴር በእጁ ይዟል ማለት ነው። ስለዚህ ተምቹም እንግዲህ ወይዘሮ ባዩሽ እንደሆነች ምንም የሚያውቀው ሚስጥር የለም። ያ ቀጭኑ ልጅም የሴትዮዋን ማንነት ሊነግረው አልቻለም ማለት ነው። ግን ተምቹ የወይዘሮ ባዩሽን ማንነት አውቆ ለአሴር ከነገረው አሴር ደግሞ ወይዘሮ ባዩሽ ተብያዋንና እርግብ ተብያዋን አንድ ጊዜ ከሃና ጋር ሆኖ ስላያቸው ያቃቸዋል ማለት ነው። ስለዚህ እርግብ ተብያዋ ደግሞ የሃናን ታሪክ ወስዳ እነ ወይዘሮ ሜላት ቤት የነበረችው ልጅ መሆኗን ስለሚያቅ በአካልም እርግብን ስለሚያቃት አሴርና የወይዘሮ ሜላት ጓደኛ ወይዘሮ ባዩሽ ተብያዋ ይሄንን እነ ወይዘሮ ሜላት ቤት ውስጥ ይሄንን ጉድ እየሰራች እንደሆነና ወይዘሮ ሜላት ላይ እየተጫወተችባት እንደሆነ ይሄው ለጉድ ይገባዋል ማለት ነው ብዬ አስባለሁ። በአሴር መንገድ ከሄደ ነው። ግን
የሃና ነገር እንግዲህ እንደዚህ ተዝረክርኮና በውሸት ሁሉ ነገር ተደፋፍኖ ይቀራል ብዬ አላስብም። ለምን ዋናው ጉዳይ እንግዲህ የሃና እውነት እንዲወጣ ይመስለኛል ፊልሙን ልባችንን እያጓጓ ያለው። ሰላምና ምናሴም እንግዲህ ከሃና ጎን በመቆም እንግዲህ እህትነታቸውን እንግዲህ ከልብ የመነጨ መሆኑን በደንብ አሳይተውናል ማለት ነው። ሃና በዚህ ሰዓት እንግዲህ ብቸኛ በሆነችበት ሰዓት ላይ ብቸኛ እንዳልሆነችና ሃና ምናሴም ከጎኗ በመቆማቸው በጣም ደስ ብሎኛል ማለት ነው። በተለይ ደግሞ የነ ምናሴ አባት አቶ መስፍን የሃናን አባት የቀረውን ሕክምና ለመክፈል ማሰቡና ሕክምናውንም እንዲጀመር አርግቶ ከፍሎ አባትየው እንዲድን በማድረጉ በጣም ደስ ብሎኛል። ፊልሙን እዚህ ጋር እንግዲህ በደንብ አርግተው ልባችንን እንዲንጠለጠል እያደረጉት ነው ብዬ አስባለሁ። ለምን የነ ምናሴ አባት አቶ መስፍን እርግብ ተብየዋል የሱ ልጅ እንዳልሆነች የነገረው ስሜት ስላለ ምንም ቢሆን ይሄ ዲኤንኤ ምርመራ ትክክል ነገር እንዳልሆነ ውስጡ ይሰማዋል ብዬ አስባለሁ። ለምን ብሩን ለመክፈል ያስቻለው ነገር አንድ ስሜቱ የሱ ልጅ እንደሆነች ነግሮታል። ሁለት ደግሞ የሃናን ማንነት ካወቃትና ካያት በኋላ እናም ያለችበትን ሁኔታም ካወቀ በኋላ መክፈሉ ለሱ ትልቅ ነገር እንደሆነ በማሰብ እንግዲህ ለሃና አባት ሕክምና የሚሆነውን ብር ከፍሏል ማለት ነው። ስለዚህ ከዚህ በኋላ እንግዲህ ምን ይፈጠራል ብላችሁ ታስባላችሁ? አንደኛ እርግብ ተብየዋ በውሸት እንደዚህ እነሱ ቤት እየተርመጠመጠች ትኖራለች ብላችሁ ታስባላችሁ? ወይስ ሃናን ወይ ሀያትየው ወይ ደግሞ አቶ መስፍን ይሄንን ዲኤንኤ ድጋሚ ሌላ ቦታ እንዲመረመር ያደርጋል ብላችሁ ታስባላችሁ? አሁን እንግዲህ ዋናው ጉዳይ ምንድነው? አቶ መስፍን እንግዲህ የአባቷን ሕክምና ከከፈለ በኋላ አባትየው ድኗል ማለት ነው። ስለዚህ አቶ መስፍን የሃናን አባት በአካል ተረጋግቶ ማውራት አለበት ብዬ አስባለሁ። ለምን የሃና አባት ጋር ያለው እውነት ትክክለኛ የአቶ መስፍን ልጅ መሆኗን ሃናን ስለሚያረጋግጥለት ስለ እንዴት እንዳገኛትና ስለ ሁሉ ነገሯ ምን እንደምትወድ በልጅነቷ ያላትን ነገር ሁሉ እንዴት በስንት ዓመቷ እንዳገኛት ታሪኮቹን ሁሉ ሙሉ በሙሉ ቢነግረው ለአቶ መስፍን ሃና የምትባለው ትክክለኛ የኔ ልጅ ሳትሆን አትቀርም በውሸት የሆነ ነገር አለ የሚለው ድምዳሜ ላይ በመግባት እንደገና ሌላ ቦታ ዲኤንኤ ምርመራ ሊያደርግ ይችላል ብዬ አስባለሁ። ይሄንንም ሊያደርግ የሚችለው በምን ምክንያት ነው ብላችሁ ታስባላችሁ? ምክንያቱም የሆነው ምንድነው? አቶ መስፍን ከሃና አባት ጋር ይሄን ነገር በግልጽ እውነቱን ካረጋገጠ ወይ ደግሞ ሃና ራሷ ስለ ታሪኳ በደንብ ስላልነገረችው ምናልባት እሱን ቁጭ ብላ ብታስረዳው እናም ሃና የአቶ መስፍን ልጅ እንደሆነች እሷ ጋር ትክክለኛ እውነት እንዳለ ብትነግረው እውነቱን ሊያረጋግጥ ወይም ደግሞ ምርመራውን ሌላ ቦታ እንደገና እንዲመረመር ሊያደርግ ይችላል ብዬ አስባለሁ። ወይ ከሃና ጋር ወይ ደግሞ ከሃና አባት ከኖላዊ ጋር ታሪኩን በደንብ ቁጭ ብሎ ከተረዳ ወደ እርምጃ ይሄዳል ብዬ አስባለሁ። ወይዘሮ ሜላት እንግዲህ ምን እያሰበች ነው? በውስጧ ሃና ተብየዋ እቺ ሰራተኛ የሆነች ልጅ እንዴት ለልጆቼ ብዬ ብዙ ነገር ባቀርብላትና ብዙ ነገር ብረዳት እንዴት በእኔ ላይ ትጫወታለች የሚለው ፐርስፔክሽን ላይ ወይም ደግሞ አስተሳሰብ ውስጧ ስላለ ያው ነገር ነው ውስጧ እየተዘዋወረ ያለው። የሃናን ማንነት ትክክለኛ እውነታውን እንድትረዳ አላስቻላትም ብዬ አስባለሁ። ስለዚህ በወይዘሮ ሜላት ብትሆኑ ትክክል ናት ብዬ አስባለሁ። ምንም ቢሆን ይሄን ያህል ርቀት እንዴት ሃና በእኛ ቤተሰብ ላይ ልትሄድ ትችላለች የሚለው ነገር ስላናደዳትና ይሄ ዲኤንኤ መጥቶ ዲኤንኤው ትክክለኛ ሃና የኔ ልጅ መሆኗን ካላረጋገጠልኝ ሃና ከኔ መጥፎ ነገር እየፈለገችና እኔን እንትን ለማለት በሚለው ብቻ የሃናን አባት ሕክምና ማቆሟ ትክክል ነው ብዬ ግን አላስብም። እዚህ ጋር በጣም አስገርሞኛል። ምናሴም እንግዲህ በእናቱ ላይ እንግዲህ ያለው አቋም በጣም የሚገርምና አቋሙ አንድ አይነት ሆኗል ማለት ነው። ወይዘሮ ሜላት ትክክል እንዳልሆነች እንግዲህ አስረግጦ ነግሯታል ማለት ነው። በተለይ በሃና አባት ሕክምና ጉዳይ ላይ ስላቋረጠችው ገንዘብ ምናሴም ሰላም ቢናደዱባትም
ሰላምም እንግዲህ የሚገባ የሆነ ንግግር ነግራታለች። ከእናቷ ጋርም እንግዲህ ትንሽ ተጣልታለች። ምናሴም እንግዲህ ማይክሮፎን እንግዲህ በደንብ አስረግጦ ነግሯታል። ምናሴም እንግዲህ በእናቱ ላይ እንግዲህ ኩርፊያውን እያሳየ ይገኛል ማለት ነው። በሃና አባት ያደረገችው ነገር የወይዘሮ ሜላት ነገር በጣም ስላናደደው እንግዲህ እናቱንም ተናግሯታል ማለት ነው። ሰላምም እንግዲህ እናቷን ተናግራታለች። በሃና አባት ላይ ያደረገችው ነገር ወይዘሮ ሜላት በጣም ስለሚደብርና በጣም መጥፎ ነገር ስለሆነ እንዴት እናታችን እንደዚህ ልታረግ ትችላለች የሚለው ነገር ሁላ አስደንግጧቸው እንግዲህ እናታቸውን እንግዲህ ሊጠሏት ችለዋል ማለት ነው። ስለዚህ ወይዘሮ ሜላት እንግዲህ ሃና ከቤታቸው ብትወጣም እንግዲህ ለቤቷ ግን ሰላም አለማግኘቷ በጣም ያናደዳትና ሃናን እንዴት ነው ማጥፋት ያለብኝ የሚለው እሳቤ ውስጥ እንድገባ እያደረጋት ይገኛል ብዬ አስባለሁ ፊልሙ። ወይዘሮ ሜላት ከዚህ በኋላ በእንደዚሁ ከቀጠለች ምንድነው የምታደርገው ብላችሁ ታስባላችሁ? እንግዲህ ሃና እቤት ውስጥም ሆና ይሄን ሁሉ ጉድ አደረገችኝ፣ እንደገናም ከቤት ወጣም እንደዚህ የምታደርገኝ ከሆነ ሃናን የሆነ ነገር ማድረግ አለብኝ የሚለው አስተሳሰብ ውስጥ ገብታ ከወይዘሮ ባዩሽ የባሰ ጭካኔ ውስጥ ገብታ ብቻ በሌላ መንገድ እንዳትቀየር ብዬ አስባለሁ። ለምን ስናያት እንግዲህ አሁን ያለችበት ሁኔታ ፉክክር ውስጥ ስለሆነ ነገሮቹን እሷ ትክክለኛ ነገር እንደምታደርግና እሷ ጋር እውነት እንዳለ የሚለው እሳቤ ስላላት ሃናን የሆነ ነገር ማድረጓ አይቀርም። በቤተሰቦቼ መታለች እንግዲህ ቤተሰቤን እሷ ባትኖርም በጥብጣኛለች ብላ ነው የምታስበው። የወይዘሮ ሜላት እናትም መታ ሃናን ካየቻት በኋላ ሃና ልጃቸው እንደሆነች አይነት እሳቢ ስላሰበች በውስጧም ሃና ናት ሀሴት የሚለው እሳቢው ስለገባች የወይዘሮ ሜላት እናትም እንግዲህ እርግብ ተብዩዋ ልጅ ናት ተብላ በዲኤንኤ እንኳን ተመርምሮ ውጤቱ መጥቶ ልጃችን ናት ብለው ተቀበሉ ቢሏትም እናትየው የወይዘሮ ሜላት እናት አልተቀበለችም። እንዲሁም በቤት ውስጥ ብጥብጥ ተነስቶ እናትየውም በቃ ከቤት እወጣለሁ ብላ በመውጣት እንግዲህ አንድ ችግር ከቤት ውስጥ መጣባት። ሁለተኛም በዛ ንዴት ተነስታ እንደውም ክፍያውንም አልከፍልም በማለት 200 ሺህ ብር የቀረውን ክፍያ ላለመክፈል ወይዘሮ ሜላት በወሰነችው ውሳኔ ሁለተኛ ከሃና ጋር ያገባችው ግብግብና ፉክክርን ያሳያል ብዬ አስባለሁ። ወይዘሮ ሜላት እንግዲህ ለመረጋጋትና ራሷን እንድታዳምጥና ወደ ራሷ የምትመለስበት ጊዜ የትኛው ፓርት ላይ እንደሚሆን እንግዲህ ደራሲው ነው የሚያውቀው። እንግዲህ ከዚህ በኋላ ምን ይፈጠራል ብላችሁ ታስባላችሁ? አሴር እንግዲህ እውነቱን ሰምቷል ማለት ነው። የሃና አባትና እናት ወይዘሮ ሜላትና አቶ መስፍን መሆናቸውን እንግዲህ ማወቁ አይቀርም ብዬ አስባለሁ። ለምን የወይዘሮ ባዩሽ ስራ ሴራ መሆኑን ካወቀ ከደረሰባቸው ይሄ ሁላ ጉድ በእንደዚህ መንገድ መሆኑን ካወቀ የወይዘሮ ባዩሽ ጓደኛ ደግሞ ወይዘሮ ሜላት መሆኗን ሲያቅ በጣም ይገርመዋል ብዬ አስባለሁ። ስለዚህ ዞሮ ይሄ ሁላ ጉድ የተፈጠረው በፎቶና መስቀል መሆኑን ሃና ስለነገረችው ለአሴር ፎቶና መስቀሉ ጠፍቶባት ይሄ ነገር እንደተፈጠረ ወይም ያጭበረበረቻት ሴት በጠፋባት ፎቶና መስቀል መሆኑን አሴር ስለሚያቅ የሰረቀው ደግሞ ጓደኛው ተምቹ መሆኑን ካወቀ እንግዲህ እርግብ ተብዩዋንም ወይ ደግሞ ሊከታተላት ይችላል ብዬ አስባለሁ። በተምቹ በኩል ሄዶ ወይዘሮ ባዩሽን ካላረጋገጠ እርግብ ተብዩዋን አሴር በመከታተል እርግብ ተብዩዋ ከወይዘሮ ባዩሽ ጋር ስትገናኝ ካየ ወይዘሮ ባዩሽ እጇ እንዳለበትና ይሄን ሁላ ጉድ የምታደርገው የወይዘሮ ሜላት ጓደኛ ተብዩዋ ወይዘሮ ባዩሽ መሆኗን በደንብ ይደርስባታል ብዬ አስባለሁ። ሃና ግን ወይዘሮ ባዩሽና እርግብ ተብዩዋን አንድ ላይ ቤተ ክርስቲያን ሲሄዱ አይታቸው እንኳን ይሄን ሁሉ ጉድ ሊያደርግ የሚችለው ከእርግብ ጀርባ ያለው ማን ነው የሚለው ጥያቄና እርግብ ጋር ወይዘሮ ባዩሽ አንድ ላይ ስላይቻቸው ምናልባት ወይዘሮ ባዩሽ እዚህ ጉድ ውስጥ እጇ ሊኖርበት ይችላል የሚለው አስተሳሰብ በውስጧ እንዴት ሊያደር አልቻለም? ለኛም ስታስበውም ሊያሳየን አልቻለም። ዝም ብሎ በደፈናው አንዳንድ ነገሮችን አሳልፎታል። ወደፊት እስቲ ምን እንደሚፈጠር እናያለን። አሴር እንግዲህ ወይ ጉዱን ሊያፍረጠርጠው ይችላል ብዬ አስባለሁ። አሴር
ሄዶ ቤቱን እነሱ ቤት ሄዶ ጓደኛው እንደሰረቀባትና መስቀልና ፎቶ የሃና እንደነበር ቢያፍረጠርጥ እንኳን ወይዘሮ ሜላት ጭራሽ ሶስተኛ ድራማ ይዛችሁብኝ መጣችሁ ብላ ማባረሩ ስለማይቀር ይሄ በጣም በቴክኒክና በሚገርም ብልሃታዊ በሆነ መልኩ አሴር ይሄንን ጉድ መወጣት አለበት ብዬ አስባለሁ። ግን አሴር እንዳየነው ከሆነ ድራማው ላይ ይሄንን ሁላ ጉድ በሱ ስታይል ይወጣል ብላችሁ ታስባላችሁ ወይስ እንዴት የሚፈጠር ይመስላችኋል? እስቲ እናንተም ፊውቸር ሐሳብ አስተያየታችሁን ሁላችሁም የተሰማችሁን ስጡ። የዛሬው ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።